ሰላም፣ ወደ ዛሬው ውይይታችን እንኳን በደህና መጣችሁ። እንግዲህ ዛሬ የምንመለከታቸው ሰነዶች አንድ በጣም ወሳኝ ጥያቄ ላይ ነው የሚያተኩሩት። አዎ፣ ይኸውም የኢየሱስ ክርስቶስ ስቅለትና ትንሣኤ ታሪክ ከሳምንቱ ቀናት ጋር እንዴት ይተሳሰራል የሚሆን ነው። ብዙዎቹን ግራ የሚያጋባ ጥያቄ ነው። በጣም ያው ሁላችንም በሦስተኛው ቀን ተነሳ የሚለውን ሐሳብ እናውቃለን አይደል? እናውቃለን። ነገር ግን አርብ ከሰዓት ሞቶ እሁድ ጠዋት ከተነሳ ሙሉ 3 ቀን እንዴት ሊሆን ይችላል? ይሄ ጥያቄ ሁሌም አለ። በጣም ልክ ነህ። እናም የችግሩ ወይም የእንቆቅልሹ ቁልፍ ያለው እዛ ላይ ነው። እና ዛሬ የምንመረምራቸው ሰነዶች ይህንን እንቆቅልሽ ለመፍታት የራሳቸውን ስሌትና አመክንዮ ያቀርባሉ። አዎ፣ ቁልፉ ያለው ያው የጊዜን ጽንሰ ሐሳብ በዘመናዊው መንገድ ሳይሆን በወቅቱ በነበረው የአይሁድ ባህል እና አቆጣጠር መንጸር መመልከት ላይ ነው። እውነት ነው። ያንን ካላደረግን ቁጥሮቹ በፍጹም አይገጥሙም። በጣም ትክክል። እንግዲህ ሰነዶቹ የሚጀምሩት ከአንድ መነሻ ሐሳብ ነው፣ ወሳኝ ነጥብ ነው። ያውም ሰንበት የሚጀመረው አርብ ፀሐይ ስትጠልቅ ወይም ምሽቱ 6 ሰዓት ገደማ ጀምሮ እስከ ቅዳሜ ምሽቱ 6 ሰዓት ድረስ ነው ይላሉ። በጣም ወሳኝ ነጥብ ነው። እስቲ ይሄን እንደ መነሻ ይዘን እንቀጥል። አዎ፣ ሰነዶቹ ራሳቸው ይህ ግምት ቢቀየር ኖሮ ሙሉ ስሌቱ ይለወጥ ነበር ብለው በግልጽ ያስቀምጣሉ። ስለዚህ ውይይታችን በሙሉ ማለት ይቻላል በዚህ ማዕቀፍ ውስጥ ነው የሚቀጥለው። በጣም ጥሩ። እሺ አባ፣ እንግዲህ በቀጥታ ወደ ቅደም ተከተሉ እንግባ። እሺ፣ 6ኛው ቀን አርብ ምን ተፈጠረ? እንግዲህ ሰነዶቹ እንደሚሉት ሁሉ ነገር የሚጀምረው አርብ ነው፣ ወይም በአይሁድ አቆጣጠር ኒሳን 14። ኒሳን 14። አዎ። እና ይሄ ቀን በጣም የተለየ ስያሜ ያለው የማዘጋጀት ቀን ይባላል። የማዘጋጀት ቀን በተለይ የፋሲካን በግ የሚያርዱበት ቀን ስለሆነ ትልቅ ትርጉም አለው። እና በዚህ ትንታኔ መሰረት ኢየሱስ የሞተው በዚህ ቀን ነው፣ ከሰዓት በኋላ 9 ሰዓት አካባቢ። 9 ሰዓት ያ ማለት አሁን ባለው አቆጣጠር ከምሽቱ 3 ሰዓት ማለት ነው። እሺ፣ ቆይ አንድ ጥያቄ ልጠይቅ። የማዘጋጀት ቀን ስንል ዝግጅቱ ለምንድን ነው? ለሰንበት ነው ወይስ ለፋሲካው? ጥሩ ጥያቄ ነው። ሁለቱንም ነው። አሃ፣ አንደኛ ለሰንበት ዝግጅት ነው። ያው ሰንበት የሙሉ ረፍት ቀን ስለሆነ ምንም አይነት ሥራ አይሰራም። ገባኝ። ስለዚህ አርብ ቀን ሁሉም ሰው ለሰንበት የሆነውን ሲያዘጋጅ የሚውልበት ሽርጉድ የበዛበት ቀን ነው። ሁለተኛ ደግሞ የፋሲካ በዓልም ስለሆነ የፋሲካውን በግ አርደው ለራት የሚያዘጋጁበት ቀን ነው። ስለዚህ በሁለት በኩል ትልቅ ዝግጅት የሚደረግበት ቀን ነው ማለት ነው። በትክክል። አሃ፣ ገባኝ። ስለዚህ ሞቱ የተፈጸመው በዚህ ሽርጉድ ቀን ነው። ግን የጊዜ ጉዳይ ያለ አይደል? በጣም ጥብቅ ይመስላል። እንዴት? ከሞተበት ሰዓት አንስቶ ፀሐይ እስከምትጠልቅ ማለትም ሰንበት እስከሚገባ ድረስ በጣም አጭር ጊዜ ነው። በዛች ጊዜ ውስጥ ከእንጨት ማውረድ፣ መገነዝ፣ ወደ መቃብር መውሰድ፣ ይህ ሁሉ ነገር እንዴት ተከናወነ? በትክክል። እና ሰነዶቹ የሚያጎሉት ይህንን ነው። ትልቅ የጊዜ እሽቅድምድም ነበር። አዎ፣ ፀሐይ ከጠለቀች ሰንበት ይገባል። ሰንበት ከገባ ደግሞ በቃ ምንም ማድረግ አይቻልም። አስክሬን ማንሳቱም ሆነ መቅበር አይቻልም። ስለዚህ ሁሉም ነገር የተደረገው በከፍተኛ ፍጥነት ምሽቱ 6 ሰዓት ከመሆኑ በፊት። ይህ ደግሞ በታሪክ ውስጥ ያለውን የውጥረት ስሜት ያሳያል። እሺ፣ እዚህ ጋር ነው እኔ ትንሽ ግራ የሚጋባው። እሺ፣ የመጨረሻው ራት እሱም መች ነው የተበላው? የፋሲካ ራት አይደል እንዴ? አዎ፣ እዚህ ላይ ነው እንግዲህ ዋናው ነጥቡ ያለው። እሺ፣ ሰነዶቹ እንደሚሉት ኢየሱስ ከደቀ መዛሙርቱ ጋር የበላው እራት የፋሲካ እራት ነው እና የተበላው ሐሙስ ማታ ነው። ሐሙስ ማታ? አዎ። እሺ፣ አሁን የባሰ ግራ ገባኝ። የፋሲካ በግ የሚታረደው አርብ ከሰዓት ከሆነ እራቱ መበላት ያለበት አርብ ማታ አይደለም? እንዴት ሐሙስ ማታ ሆነ? ዋው! ይሄ ነው ዋናው ነጥቡ። እሺ፣ ምክንያቱም በአይሁድ አቆጣጠር አንድ ቀን የሚጀምረው ከጧት አይደለም፣ ከምሽት ነው። አዎ፣ ፀሐይ ስትጠልቅ ከምሽት ጀምሮ ነው። ስለዚህ አርብ ወይም ኒሳን 14 የሚባለው ቀን የሚጀምረው ሐሙስ ፀሐይ ከጠለቀችበት ከምሽቱ 6 ሰዓት ጀምሮ ነው። ዋው! ቆይ ይሄ ማለት እኮ ሐሙስ ማታ የተበላው እራት እንደ አርብ ቀን ነው የሚቆጠረው። በትክክል። ሙሉን እንቆቅልሽ የሚፈታው ቁልፍ ይሄ ነው። በጣም ይገርማል። እኛ አሁን አርብ ስንል ከጧት እስከ ማታ ያለውን ጊዜ ነው የምናስበው።
ልክ ነው። በዚህ ስሌት መሰረት ግን የሐሙስ ማታ እራት የአርብ ክስተት አካል ነው። ይሄ ብቻውን ሙሉ ምስል ይገለብተዋል ሙሉ በሙሉ። ስለዚህ ኒሳን 14 ሲጀምር የመጀመሪያው ክስተት የእራት ፕሮግራሙ ነበር። ገባኝ። በቀኑ የመጨረሻ ክፍል ላይ ከሰዓት በኋላ ደግሞ የስቅለቱ ክስተት ተፈጸመ። ሁሉም በአንድ ቀን ውስጥ ነው። በአንድ ቀን ውስጥ። እንዲያውም ሰነዶቹ ይህንን ለማጠናከር አንድ ጥቅስ ይጠቅሳሉ ከዮሐንስ ወንጌል። የትኛውን? ዮሐንስ 13 ቁጥር 1። ጥቅሱ ከፋሲካ በዓል በፊት ይላል። እሺ። ይህም ኢየሱስ እራቱን የበላው ብዙሃኑ አይሁድ ከሚያከብሩት የፋሲካ እራት ማለትም ከአርብ ማታ አንድ ቀን ቀደም ብሎ እንደሆነ ያሳያሉ ይላሉ። በጣም ግልጽ ሆነልኝ አሁን። ስለዚህ አርብ ፀሐይ ከመጥለቋ በፊት መቃብር ገባ፣ ሰንበቱም ወዲያው ገባ ማለት ነው። ወዲያው ገባ። እንግዲህ በዚህ ሙሉ የሰንበት ቀን ማለትም ቅዳሜ ምን እየተከናወነ ነበር? ሰባተኛው ቀን ቅዳሜ ወይም ኒሳን 15 ሁለት ትልቅ ነገሮች የሚገጣጠሙበት ቀን ነው። ምንድና ምንድን? አንደኛ ሳምንታዊው የሰንበት ቀን ነው። ሁለተኛ ደግሞ የሰባት ቀን በዓል የሆነው የአልቦካ ቂጣ በዓል የመጀመሪያው ቀን ነው። የሁለት በዓል ድርብ ማለት ነው። በትክክል። ይህ ማለት እጅግ በጣም ታላቅ ሰንበት ወይም ሃይ ሰባት ነው ማለት ነው። ገባኝ። በዚህ ቀን ሙሉ ኢየሱስ በመቃብር ውስጥ ነበር። ሙሉ ቀን? አዎ። እና እዚህም ላይ የቀኑን አጀማመር ማስታወስ አለብን። ቅዳሜ የሚጀምረው ከአርብ ምሽቱ 6 ሰዓት ጀምሮ እስከ ቅዳሜ ምሽቱ 6 ሰዓት ድረስ ነው። ያ ማለት ሙሉ 24 ሰዓት ማለት ነው። አዎ። በዚህ ሙሉ 24 ሰዓት ጊዜ ውስጥ በመቃብር ውስጥ ነበር። እሺ። እንግዲህ እስካሁን ያለውን በቅደም ተከተል ለማየት። እሺ። የመጀመሪያው ቀን ክፍል አርብ ከሰዓት በኋላ ሞተው መቃብር ውስጥ ገባ። አዎ። ሁለተኛው ሙሉ ቀን ከአርብ ምሽት 6 ሰዓት እስከ ቅዳሜ ምሽት 6 ሰዓት ድረስ በመቃብር አደረ። ልክ ነው። አሁን ወደ ትንሣኤው ቀን እንምጣ። ነገሩ በጣም አስገራሚ የሚሆነው እዚህ ላይ ነው። ሰነዶቹ ስለ እሁድ ምን ይላሉ? እሺ፣ ወደ መጀመሪያው ቀን ስንመጣ ማለትም እሁድ ወይም ኒሳን 16 የሳምንቱ የመጀመሪያ ቀን። አዎ፣ ትንሣኤው የተፈጸመው በዕለቱ እሁድ ማለዳ ንጋት ላይ መሆኑን ሰነዶቹ ይገልጻሉ። እሺ። ነገር ግን አሁንም ወደ አቆጣጠራቸው ስንመለስ የመጀመሪያው ቀን ወይም እሁድ የሚጀምረው መቼ ነው? ቅዳሜ ፀሐይ ስትወልቅ። በትክክል ቅዳሜ ከምሽቱ 6 ሰዓት ጀምሮ ነው። ስለዚህ እሁድ ጠዋት ላይ ወደ መቃብር የሄዱት ሴቶች ሲነሱ በእነሱ አቆጣጠር እሁድ የሚባለው ቀን ከጀመረ 12 ሰዓታት አልፎታል ማለት ነው። በትክክል ቅዳሜ ማታ፣ ሌሊቱ እና የእሁድ ንጋት በሙሉ የዚሁ የመጀመሪያው ቀን አካል ናቸው። ዋው! እና በዚህ ስሌት መሰረት ትንሣኤው የተፈጸመው በዚሁ በመጀመሪያው ቀን መጀመሪያ ክፍል ላይ ነው ማለት ነው። ስለዚህ ምናልባት ቅዳሜ ምሽት ወይም በሌሊት ሊሆን ይችላል። አዎ። ሴቶቹ ሲደርሱ መቃብሩ ባዶ ሆኖ የጠበቃቸው ለዚህ ነው ብለው ነው የሚያስረዱት። አሁን ገባኝ። ስለዚህ በሦስተኛው ቀን የሚለው አባባል ምንም እንኳን ሙሉ 72 ሰዓት ባይሆንም የሦስት ተለያዩ ቀናትን ክፍሎች ይዳስሳል ማለት ነው። ልክ ነህ። ቀን 1 የአርብ ከሰዓት በኋላ ክፍል፣ ቀን 2 ሙሉ ቅዳሜ ከአርብ ማታ እስከ ቅዳሜ ማታ እና ቀን 3 የእሁድ መጀመሪያ ክፍል ከቅዳሜ ማታ እስከ እሁድ ንጋት። አዎ። የስሌት አሁን ትርጉም ይሰጣል። የስሌቱ አመክንዮ የሚሰራው በዚህ መንገድ ነው። ከሞተበት ሰዓት ጀምሮ እስከ ትንሣኤው ድረስ ያለው ጊዜ 3 ተለያዩ የቀን መቁጠሪያ ቀናትን ይነካል። አርብ፣ ቅዳሜ፣ እሁድ። ይህ ማለት እኮ በግርጌ ማስታወሻ ላይ የተቀመጠችው ያቺ ትንሽ የአቆጣጠር ማብራሪያ። የትኛው? አንድ ቀን ማለት ከዛሬ ምሽት አንስቶ እስከ ነገ ምሽት ድረስ ነው የምትለዋ ለመላው የጊዜ ስሌት ቁልፍ ናት ማለት ነው። እጅግ በጣም ወሳኝ ናት። እሷ ከሌለች ሁሉም ነገር ይፈርሳል። በፍጹም። ያቺ መርህ ባትኖር ኖሮ ይህንን የጊዜ ሰሌዳ እንደዚህ መተንተን በፍጹም አይቻልም ነበር። እውነት ነው። ያቺ መርህ ናት የሐሙስ ማታው እራት እንዴት የአርብ አካል እንደሚሆን የምታስረዳው። ቅዳሜ ማታ የሚጀምሩት ክስተቶች ደግሞ እንዴት የእሁድ አካል እንደሚሆኑ የምታብራራው። ያለዚህ የባህል ግንዛቤ በዘመናዊው አቆጣጠር ብንተነትነው ስሌቱ ሙሉ በሙሉ ይዛባል። ምንም ትርጉም አይሰጥም። ታዲያ ከዚህ ሁሉ ትንታኔ ምንይዘው ቁልፍ ነጥብ ምንድን ነው? ይህንን ውስብስብ የሚመስል የጊዜ ስሌት ስንመለከት ዋናው ጭብጥ ምንድን ነው? እኔ እንደማየው 3 ዋና ዋና ነጥቦችን መያዝ እንችላለን። እሺ። አንደኛ፣ ሙሉ የጊዜ ሰሌዳ የተገነባው በአንድ መነሻ ግምት ላይ ነው። ሰንበት ከአርብ ማታ ይጀምራል በሚለው። አዎ።
ይሄንን እንደ ተረጋገጠ እውነት ሳይሆን የዚህ ትንታኔ መሰረት እንደሆነ መረዳት አለብን። ገባኝ። ሁለተኛ፣ ሰነዶቹ የኢየሱስ ሞት ሰዓት ያው አርብ ከሰዓት በኋላ ያልነው ከፋሲካ በግ እርድ ሰዓት ጋር መመሳሰሉ ላይ ትልቅ ምሳሌያዊ ትኩረት ይሰጣሉ። አዎ፣ ያንን አንስተናል። ክስተቶቹ ከአይሁድ በዓላት እና ስርዓቶቹ ጋር ያላቸውን ጥልቅ ግንኙነት ለማሳየት የተደረገ ጥረት በግልጽ ይታያል። እንዲሁ በአጋጣሚ እንደተፈጸመ ሳይሆን በተወሰነ ትርጉም ባለው ጊዜ ላይ እንደተከናወነ ነው የሚያቀርቡት። ልክ ነው። ሦስተኛውስ? ሦስተኛውና ምናልባትም ከሁሉም በላይ አስፈላጊው ነጥብ የባህልንና የአውዱን አስፈላጊነት ነው። አንድን ታሪካዊ ክስተት ለመረዳት ስንሞክር የራሳችንን የዘመኑን መነጽር አውልቀን በወቅቱ በነበሩ ሰዎች ዓይንና አስተሳሰብ ለማየት መሞከር ምን ያህል ወሳኝ እንደሆነ ያሳያል። በጣም እውነት ነው። በዚህ ጉዳይ ላይ ቀን የሚለው ቃል ትርጉም ብቻውን ሙሉን ታሪክ ይለውጠዋል። በጣም ግልጽ ነው። ስለዚህ ይሄ ትንታኔ ክስተቶቹን በተወሰነ የባህልና የሃይማኖት የጊዜ አቆጣጠር ማዕከፍ ውስጥ አስቀምጦ ነው የሚተነትነው። እና ይህንን ማዕከፍ ከተረዳን የስሌቱ አመክንዮ እና ቅደም ተከተል ግልጽ ይሆናል። በትክክል ትንታኔው ታሪካዊ ክስተቶችን ከቀን መቁጠሪያ፣ ከበዓላት እና ከባህላዊ ልማዶች ጋር በማቆራኘት ጥልቅ ትርጉም ለመስጠት ይሞክራል። ዝም ብሎ ቀናቱን ከመቁጠር የዘለለ ትርጉም አለው። አዎ፣ ክስተቶቹ በባዶ ቦታ ላይ የተንጠለጠሉ ሳይሆኑ በወቅቱ በነበረው ሕያው ባህል ውስጥ የተከሰቱ መሆናቸውን ያሳያል። እጅግ በጣም ጥሩ ትንታኔ ነው። ዛሬ በቀረቡልን ሰነዶች ላይ ተመሰረተን የስቅለቱን ክስተት የጊዜ ስሌት እንቆቅልሽ ለመፍታት ሞክረናል። ይህ ስሌት በራሱ መነሻ ግምት ላይ የተመሰረተ መሆኑንና የተለያዩ ክስተቶችን ከአይሁድ በዓላት ጋር በጥንቃቄ እንደሚያገናኝ ተመልክተናል። ከአርብ ከሰዓት በኋላ ከጀመረው ሞት አንስቶ በታላቁ ሰንበት ቀን በመቃብር ማደሩ እና በሳምንቱም የመጀመሪያ ቀን ንጋት ላይ እስከሆነው ትንሣኤ ድረስ ይህ ቅደም ተከተል በወቅቱ በነበረው የአይሁድ የጊዜ አቆጣጠር መሠረት እንዴት አመክንዮአዊ ሊሆን እንደሚችል አይተናል። አዎ፣ ይህ የቀረበልን ሰነድ ክስተቶቹን ፋሲካን፣ የአልቡካ ቂጣ በዓልን ከዘመኑ የባህልና የሃይማኖት አቆጣጠር ጋር ምን ያህል በጥንቃቄ እንደሚያስተሳስር ተመልክተናል። እውነት ነው። እና ይህንን ስንመለከት አንድ ጥያቄ መምጣቱ አይቀርም። ምንድን ነው? ታሪካዊ ወይም ሃይማኖታዊ ክስተቶችን ስንመረምር የዘመኑን የባህልና የአቆጣጠር ስርዓት መረዳታችን ከቀናቶች ቅደም ተከተል ባለፈ ስለ ክስተቶቹ ያለንን ግንዛቤ በምን ያህል ጥልቀት ሊለውጠው ይችላል? ጥሩ ጥያቄ ነው። ዝም ብሎ ተጨማሪ ዕውቀት ነው ወይስ የክስተቱን ትርጉም ራሱ ይቀይረዋል?